የኢንተለጀንስ መረጃ የታክስ ማጭበርበርን ለመከላከል ቁልፍ ሚና እንዳለው ተገለጸ። በኢትዮጵያ ገቢዎች ሚኒስቴር ዋና መስሪያ ቤት የታክስ ማጭበርበር ምርመራ ዳይሬክቶሬት ለአዳማ ከተማ ገቢዎች ጽሕፈት ቤት ሰራተኞችና በገቢዎች ሚኒስቴር አዳማ ቅርንጫፍ ጽሕፈት ቤት ሰራተኞች የኢንተለጀንስ መረጃ የታክስ ማጭበርበርን ለመከላከል ስላለው ሚና አስመልክቶ የግንዛቤ ማስጨበጫ ስልጠና ሰጥቷል። በስልጠናው መድረክ መክፈቻ የአዳማ ከተማ ምክትል ከንቲባና የኢኮኖሚ ዘርፍ አስተባባሪ ማቴዎስ ሰቦቃ እንደገለጹት ስልጠናው መሰጠቱ የገቢ እቅዱን ለማሳካትና ታክስ አሰባሰቡን ለማሳደግ ከፍተኛ ሚና አለው ብለዋል። በገቢዎች ሚኒስቴር የታክስ ማጭበርበር ምርመራ ዳይሬክቶሬት ዳይሬክተር ሲሳይ ገዙ የታክስ ማጭበርበር መከላከልን በሚያስችሉ ጉዳዮች ዙሪያ ስልጠና የሰጡ ሲሆን የኢንተለጀንስ የኢንቨስቲጌሽንና የታክስ ኦዲት ባለሙያዎች መከተል የሚገባቸው ዘዴዎች እንዲሁም በሐሰተኛ ደረሰኝ የመለየት ዙሪያ ያላቸውን ልምድ አካፍለዋል። በስተመጨረሻም በገቢዎች ሚኒስቴር የአዳማ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ሰለሞን ደርቤ በገቢዎች ሚኒስቴር የታክስ ማጣጣምና የክልሎች ድጋፍ ዳይሬክቶሬት ዳይሬክተር የአዳማ ከተማ ገቢዎች ጽሕፈት ቤት ስራ አስኪያጅ ማጠቃለያና የስራ አቅጣጫ ተሰጥቷል። በገቢዎች ሚኒስቴር የሐዋሳ ቅርንጫፍ ጽሕፈት ቤት የ2017 በጀት ዓመት እቅድን ለማሳካት በትኩረት እየተሰራ መሆኑን አስታወቀ። በገቢዎች ሚኒስቴር የሐዋሳ ቅርንጫፍ ጽሕፈት ቤት ዋና ስራ አስኪያጅ አቶ ሀብታሙ ታደሰ የበጀት ዓመቱ እቅድ በስኬት ለማጠናቀቅ በትኩረት እየተሰራ መሆኑን ገልጸዋል። ገቢን በስኬት መሰብሰብ የሀገርን ሉዓላዊነት ማስጠበቅ ነው ያሉት ዋና ስራ አስኪያጁም ይህንን ታሳቢ ባደረገ መልኩ ባለፉት 9 ወራት በቅርንጫፍ ጽሕፈት ቤቱ ትርጉም ያለው ስራ ተሰርቷል ሲሉ አብራርተዋል። ይሁን እንጂ በእነዚህ ወራት ስኬት የተመዘገበ ቢሆንም በቀጣይ ከዚህ የተሻለ ስኬትን ለማስመዝገብ በርካታ ተግባራት የተከናወኑ እንደሚገኙም ገልጸዋል። የተከናወኑ ካሉ ተግባራቶች መካከል ጠንካራ የክትትል ስርዓት መዘርጋት፣ በታክስ ዕዳ ላይ ትኩረት ሰጥቶ መስራት፣ ከሚመለከተው ባለድርሻ አካላት ጋር በቅንጅት መስራት፣ ደረሰኝ በማይቆርጡ ግብር ከፋዮች ላይ አስፈላጊውን የእርምት እርምጃ መውሰድ፣ የግንዛቤ ማስጨበጫ ተግባራት አጠናክሮ መቀጠል የሚሉ ተጠቃሾች ናቸው። ግብር መክፈል የስልጣኔ ማሳያ መሆኑን የጠቀሱት አቶ ሀብታሙ ነገር ግን በአንዳንድ ግብር ከፋዮች ዘንድ ይህንን ከማድረግ አኳያ ክፍተት እየታየ መሆኑን ጠቅሰዋል። እንዲህ አይነት ድርጊት መታረም እንዳለበትም ስራ አስኪያጁ አጽንኦት ሰጥተውበታል። በታክስ አስተዳደር ስርዓቱ ላይ የሚከሰቱ ወይ ሊፈጸሙ የሚችሉ ወይ የሚፈጸሙላቸው ወንጀሎች አንደኛ ከታክስ ስወራ ጋር የተያዙ ጉዳዮች አሉ። እንደዚሁም ከሐሰተኛ ደረሰኝ መጠቀም፣ አሳሳች መረጃ ማቅረብ፣ አላግባብ ተመላሽ መጠየቅ፣ እንደዚሁም ደግሞ ከሽያጭ ምዝገባ መሳሪያ ጋር የተያዙ ወንጀሎች የሚባሉ ናቸው። እንደዚሁ ነው ከአስተዳደራዊ እርምጃ ከመውሰድ ጋር የተያዙ ወንጀሎችም እንደዚሁ ጥፋቶች የምንላቸው አሉ። እንግዲህ በጣም ብዙ ናቸው። ግን ምናልባት ካለው ጊዜ አንፃር ዋና የሚባሉትን ወይ ተወሰኑትን ለመግለጽ ነው የምሞክረው። ኤክሳይዝ ታክስ ስናይ አንደኛ ከፍቃድ አሰጣጥ ጋር ይጀምራል። ከፍቃድ ጋር የተያዙ ወንጀሎች ናቸው። ሌላ አጠቃላይ የመረጃ አያያዝ ስርዓት ነው። ኤክሳይዝ ታክስ የሚመረቱ እቃዎች የሚሸጡ እቃዎች ይኖራሉ። እነዚህ በህጉ ላይ የተቀመጠ አግባብ ባለመፈጸም ወይ ባለመከተል እንደዚሁም ታክስ አለመክፈል የተያዙ ናቸው። ሌሎች ደግሞ ታክስ ለመክፈል መያዝ የሚገቡ መረጃዎች ይኖራሉ። በተለይ ከኤክሳይዝ ታክስ ጋር እነዚህ ነገሮች በግብር ከፋዩ ላይ የተጣሉ ግዴታዎች አለመፈጸም ተብሎ በወንጀል የሚያስጠይቁ ተብሎ የተደነገጉ እነዚህ በአጠቃላይ የሚታዩ ናቸው። ከታክስ አስተዳደር አዋጁ ጋር ካየነው ደግሞ በተለይ ቅድም የገለጹት እነዚህ አሳሳች መረጃዎች ማቅረብ እንደምላቸው ለታክስ አከፋፈል ስርዓት ተገቢ የምንላቸው ከሂሳብ ሰነዶች ጋር የተያዙ ከደረሰኝ ጋር የተያዙ በቂ መረጃዎች መቅረብ አለባቸው። ከዚህ በተቃራኒ ደግሞ ግብር ከፋዩ ታክስ ለመሰወር የተለያዩ ዘዴዎችን በመጠቀም ህገወጥ ደረሰኞች ማቅረብ ወይ አሳሳች መረጃ ማቅረብ በወንጀል የሚያስጠይቁ ናቸው። የማጭበርበር ድርጊቶች የምንላቸው ደግሞ በተለይ ከደረሰኝ ጋር የተያዙ ናቸው። ደረሰኝ እንግዲህ በተቋሙ በሁለት መንገድ አንዱ የኤሌክትሮኒክስ ደረሰኝ አለ፣ ሁለተኛ ማኑዋል ደረሰኝ የምንላቸው ናቸው። ማኑዋል ደረሰኝ ላይ በተደጋጋሚ
ኮፒ በመጠቀም የሚጠቀሙ ደረሰኞች ይኖራሉ ከማሽን ጋር በተያያዘም ደግሞ አንዱ ከመጀመሪያው ተመሳሳይ የሆነ ማሽን ወይም ደረሰኞች በመጠቀም የሚፈጸማቸው የሚሆነው በሁለተኛ ደግሞ ህጋዊ የሆነ ማሽን ለህጋዊ ተግባር ሲፈጸም የሚከናወኑ በርካታ የህጋዊ ደረሰኞች ይኖራሉ እነዚህ በሙሉ የማጭበርበር ድርጊቶች የሚባሉ ናቸው ሌላው ከኤክሳይዝ ታክስ ጋር የተያዙ ትክክለኛ የግብይት ሽያጭ አለማሳወቅ ወይ እንዳይታይ መረጃውን መደበቅ የመሳሰሉ ናቸው ምርቶች ደግሞ ከተፈቀደላቸው ቦታዎች ውጭ ማንቀሳቀስ እነዚህ ምርቶች ደግሞ ታክስ ያልተከፈለባቸው ሌላ ግለሰብ ውስጥ ወይ ለሌላ ጥቅም አገልግሎት ከዋሉም እነዚህ አንዱ የህገወጥ ተግባር ይሆናል በተጨማሪ ደግሞ ህገወጥ ተመላሽ ከኤክሳይዝ ታክስ ጋር በተያያዘ መጠየቅም የወንጀል አካል የሚሆኑ ናቸው እንደዚህ ከተጨማሪ እሴት ታክስ ካየነው በአብዛኛው ደረሰኝ አለመቁረጥ አንዱ ይሆናል ሁለተኛ ተጨማሪ እሴት ታክስ ሳይመዘገቡ ታክስ መሰብሰብ ወይ ደረሰኝ መቁረጥ ይሄም የወንጀሉ ዋናው አካል የሚሆኑ ናቸው ከዚህ በተጨማሪ ዴቢት እና ክሬዲት ማስታወሻ አለመስጠት ተጨማሪ የሚሆኑ ናቸው የትንብር ቀረጥ የምንላቸው እንግዲህ ብዙም ጊዜ የሰነድ ህጋዊ ማንኛውም ሰነዶች በተለይ ለፍርድ ቤትም ለተለያዩ አገልግሎት የሚቀርቡ ማናቸውም ሰነዶች የትንብር ቀረጥ የሚከፈልባቸው አዋጁ ላይ የተደነገጉ እነዚህ መሟላት ያለባቸው ነገሮች መሟላት አለባቸው ትክክለኛ መረጃ ወይም ባህሪ መቀየር ከዚህ ከተንብር ጋር በተያያዘ አንዱ የወንጀል ተደጋጋሚ የሚታዩ ነገሮች ናቸው የሚሆነው ሌላው ምናልባት የታክስ እርምጃዎች ወይ በተቋም ደረጃ ማንኛውም ስርዓት የታክስ አስተዳደር የሚፈቀዱ ስራዎች ለመስራት በሰራተኛው ሊሆን ይችላል የሚደረጉ እንቅስቃሴዎችን ማሰናከል ማደናቀፍ እነዚህ ተባባሪ ያለመሆን ተዛዛ ለመቀበል መረጃ ለማቅረብ እነዚህም የወንጀሉ አካል የሚሆኑ ናቸው በተለይ ተቋሙ እርምጃ በሚወስድበት ጊዜ ለምሳሌ ብርበራ በሚያደርግበት ጊዜ ሊሆን ይችላል የሚታሸጉ ንግድ ቤቶች በሚታሸጉበት ጊዜ እሽጉን መንቀል ወይ ማንሳት ተዛዛ ለመቀበል እነዚህ ነገሮችም አንዱ የወንጀል ተግባር ሊሆን ይችላል ሌሎች ከሱ ጋር ተያይዞ ከማደናቀፍ አካል ሊሆን የሚችለው ለምሳሌ ተቋማችን የሰራተኛ ባለሙያዎች መስከም ሊሆን ይችላል ብርበራ ሊሆን ይችላል በሚንቀሳቀሱበት ጊዜ ያንን ስራ ለመስራት ወይ እንዳይሰሩ ማደናቀፍ አንዱ የወንጀል አካል ሊሆን ይችላል ያለ መተባበር ድጋፍ ለመስጠት መረጃ ደግሞ በእኛ ተቋም በተለይ አሁን ከታክስ ኦዲት ጋር ተደጋጋሚ የሚታይ ግብር ከፋው ታክስ ለመወሰን ወይ ኦዲት በሚያስደርግበት ጊዜ በቂ መረጃ ለማቅረብ በተደጋጋሚ የሚታይ ነገር ነው ይሄ ደግሞ በወንጀል የሚያስጠይቅ ነው የሚሆነው ምክንያቱም በቂ የሆነ ለሂሳባቸው ለታክስ ትክክለኛ ታክስ መክፈል አለመክፈላቸውን የሚረጋገጠው በኦዲት ስለሚሆን በቂ ወይ የተሟላ መረጃ ማቅረብ ግዴታ አለበት የተረጋጋና ተገማች የኢኮኖሚ ሁኔታን የሚፈጥሩ የለውጥ ስራዎች ኢንቨስትመንትና የኢኮኖሚ እድገትን መሳብ ይችላሉ ይላሉ ምሁራን በተለይም ተቋማት ላይ የሚሰሩ ለውጦች የመንግስታትን ጥንካሬ ይወስናሉ በዚህም ተጠያቂነትን በማስፈን ሙስናንና ብልሹ አሰራርን መቀነስ ያስችላል የተቋማት የለውጥ ስራዎች የዜጎችን የእኩል ተጠቃሚነትን በማሻሻል ድህነትን በመቀነስ ረገድ የሚጫወተው ሚና እጅጉን የላቀ ነው የለውጥ ስራዎች አልጋ ባልጋ በሆኑ ሁኔታዎች ውስጥ እንደማይሳኩ ሳይታለም የተፈታ ነው በተለይም ያልተጠበቁ ውጤቶችን በማስገኘት ተቋማት ይፈትናሉ በታቀደላቸው ልክም ውጤታማ የማይሆኑ የለውጥ ሂደቶች ከገጠመኞች ይተከሳሉ በዚህ ሁሉ መሃል አሸንፈው ተቋማትን ከማሻገርም በላይ ቀጣይነት ባለው ስኬት የሚገነቡ ተቋማት ሀገራትን ከአዳጊዎች ተርታ ያሰልፋሉ
ኢትዮጵያ ባለፉት 7 ዓመታት እንደ ሀገር ከነበረችበት የኢኮኖሚና ሀገራዊ ውድቀት የታደጋት ለውጥ ከመጣ ጀምሮ በርካታ ስኬታማ እንቅስቃሴዎችን ተመልክተናል። በተለይም የሀገርን ቀጣይነት በማረጋገጥ ረገድ ጉልህ ድርሻ ያላቸውን ተቋማት በፍጥነት የለውጡ ተቋዳሽ በማድረግ የተሰሩ ስራዎች ይበልጥ የሚያሰኙ መሆናቸውን ለመገንዘብ የተቋማቱን ለውጥ መፈተሽ በቂ ነው። በዚህ ደግሞ ተምሳሌት የሚሆኑት የገቢዎች ሚኒስቴርና ተጠሪ ተቋም የሆነው ጉምሩክ ኮሚሽን ይነሳሉ። በእነዚህ ግዙፍ የሀገር ዋልታ ተቋማት የተሰሩ የሪፎርም ስራዎች የሀገሪቱን የደህንነት፣ የዜጎች ጤንነት፣ የኢንቨስትመንት ስበት፣ የአምራች ዘርፉን መነቃቃት በአጠቃላይ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ዘርፉን የመደገፍ ያህል የሚቆጠሩ ናቸው። ባለፉት 7 የለውጥ ዓመታት የታዩ ጠንካራ የለውጥ ስራዎች የገቢ ዘርፉ ከእጥፍ በላይ እንዲሰበስብ ሲያስችል የሀገርን ወጪ በራስ የመሸፈን ጥረትን እውን ወደ ማድረግ እየተሸጋገረ ይገኛል። የሀገርን ሉዓላዊነትና የሀገርን ልማት ማህበራዊ ልማቶችን የህዝብን አገልግሎቶችን ለመስጠትና እንደ ሀገር ለመቀጠል ይሄ ተቋም በጣም ወሳኝ ነበር። ደም ስር ነው ማለት ይቻላል ማለት ነው እንደ ሀገር ለመቀጠል። ስለዚህ ያንን ታሳቢ ያደረገ ነው ይሄ ተቋም ሲንቀሳቀስ የነበረው ማለት ነው። ገቢን ከማሳደግ ሀገሪቷ ላይ የነበረው የኢዳ ጫናዎች ኢዳ መክፈል አቅቷት ሀገሪቷ ጥያቄ ውስጥ የገባችበት ወቅት ማስታወስን ጭምር የፋይናንስ አቅማችን ጋራ ታይዞ ያለው ከፕሮጀክቶቻችን ጋራ የነበሩ የተነደፉ በጅምር የቀሩ ትላልቅ ሜጋ ፕሮጀክቶችን ጭምር አጣብቂኝ ውስጥ የገቡበትና ሀገሪቷ አጣብቂኝ ውስጥ የገባችበት ነው። ያንን እንግዲህ ለመቀልበስና ወደ መስመር ለማምጣት እንደ ሀገር ለመቀጠል አሁን በአብነት ያነሳዋቸው ጉዳዮችንም ጭምር ፋይናንስ ለማድረግ የዚህ ተቋምና የዚህ የገቢ ተቋም ህልውና በጣም ወሳኝ ነው ማለት ነው። ለሀገሪቷ በጣም ወሳኝ ትልቅ የሪፎርም አቅም የምንወስደው ተቋማዊ መዋቅሩን፣ ተቋማዊ አደረጃጀቱን፣ ተልእኮቹን በሚመጥን ተልእኮቹን መወጣት በሚያስችለው ደረጃ ማዋቀር መቻላችን ነው። አንዱ እሱ ነው እንደ ትልቅ የሪፎርም ስኬት የምንወስደው። ኢንፋክት አደረጃጀት ታክቲካዊም ቢሆን ነገር ግን እንደ ጉምሩክ ባሉ በጣም ኮምፕሌክስ በሆኑ የስራ ኤንቫይሮንመንት ውስጥ አገልግሎት የሚሰጥ ተቋምን መዋቅር ተንትኖ በእያንዳንዱ ሰራተኛ፣ በእያንዳንዱ አመራር፣ በእያንዳንዱ የስራ ክፍሎች ማደራጀት፣ አሰራሮቹን ማደራጀት ትልቅ ጥረት፣ ትልቅ ድካም የሚጠይቅ ስራ ስለነበር እሱን ወሳኝ በሆነ ደረጃ ፈጽመናል ብዬ ነው የማስበው። አንዱ እና ትልቁ ስኬት ደርቦ ሊወሰድ ይችላል። በየአመቱ ገቢን ከየት እናገኛለን የሚለውን ጭምር በደንብ የፖሊሲ እይታዎች፣ የህግ ማቀፎችን በሰው ላይም በአሰራሮቻችን ላይ በስትራክቸሩ ላይ በመዋቅሩ ላይ ከፍተኛ ትኩረት ተደርጎ ሲሰራበት የነበረና ከፍተኛ ለውጥ የመጣበት ሁኔታ በየአመቱ የሚታቀዱትን ገቢዎች በከፍታ እያሳካን የመጣንበት ሁኔታ ነው ያለው ማለት ነው። ስለዚህ ዛሬ ላይ ሆነን ስናይ ያን ጊዜ የነበረው ከመቶዎች በታች ቢሊየን የነበረውን ገቢ ዛሬ ወደ ትሪሊየን የሚጠጋ ገቢ መሰብሰብ ደረጃ ላይ ደርሰናል ማለት ነው። ይሄ አገርን ማስቀጠል ማለት ይሄ ነው ማለት ነው። ስለዚህ በለውጡ ውስጥ ትልቅ ሪፎርም የተሰራበትና ትልቅ አቅም ለሀገር የሆነው አንዱ ይሄ ተቋም ነው ብለን መግለጽ እንችላለን ማለት ነው። እንደ ገቢዎች ሚኒስቴር በተለይም ለውጡ ሲጀምር 2010 ላይ ከነበርንበት አጠቃላይ የገቢ አሰባሰባችን የገቢዎችና ጉምሩክ 176 ነበር። ከዛ በ2011 በሙሉ አቅም ተሰርቶ ወደ 198 ቢሊዮን ብር ነው የሰበሰብነው። በዘንድሮ ዓመት የ7 ዓመት ጉዟችንን በምንመለከትበት ጊዜ ከቢሊየን ወደ ትሪሊየን የሚደረግ የገቢ አሰባሰብ ጉዞ ነው። በተለይም ክቡር ጠቅላይ ሚኒስትራችን በሰጡት አቅጣጫ አገራዊ ምርት ጥምርታን ከማሳደግ አንፃርና የገቢውንም ትልቅ ወደ ላቀ ደረጃ ለማሳደግ በሁለቱ ተቋማት ወደ ቢሊየን ለመሸጋገር ትልቅ ጥረት እያደረግንበት ያለንበትና በባለፉትም 8 ወራት ውስጥ ወደ 587 ቢሊየን ብር የሰበሰብንበትና እስካሁን ያለው አፈጻጸማችን ሙሉ በሙሉ የተሳካና በቀጣይ በቀሩንም 4 ወራት ውስጥ ይህን ነው አሳክተን ውጤታማ አድርገን ለበለጠ ውጤታማነት የምንሳሳበት ጊዜ እንደሆነ ነው ከኛም አንፃር ያለ ነው። በአጠቃላይ እንግዲህ የተጓዝንበት እንደ ጉምሩክ ኮሚሽን ያለፉት 7 ዓመታት የተጓዝንበት የሪፎርም ሂደት በድምር ሲታይ በሁሉም አቅጣጫ እጅግ ውጤታማ የሆነ የሪፎርም ሂደት ነው የነበረውና ተቋም ለመገንባት እና ብርቱ ተቋም ለመገንባት
ብዙ ኤክሰርሳይዝ ያደረግንበት ብዙ ውጤት እና ትምህርቶችንም ያገኘንበት ውጤቶችንም ያገኘንበት ብዙ ህገወጥ ወንጀሎችን ኮንትራባንድ ጋር የተገናኙ እና ህገወጥ የንግድ እንቅስቃሴ መቆጣጠር ጋር የተገናኙ በርካታ ስራዎች የሰራንበት ውጤት ያመጣንበት የስኬታማ የሪፎርም ሂደት ነበር። ግብር ከፋዩ ካለበት ቦታ ሆኖ አስፈላጊ መረጃዎችን በበይነ መረብ በመላክ የሚጠበቅበትን ግብር መክፈል ተችሏል። በዚህም የሰው ንክኪን በመቀነስ ብልሹ አሰራርን እንዲሁም ሙስናን ለማጥፋት እድል ተፈጥሯል። በዚህ ደግሞ የቴክኖሎጂ እገዛ በለውጥ ሂደቱ ውስጥ የአንበሳውን ድርሻ ይወስዳል። በተቋማቱ ዘመኑን የዋጀ አሰራርን ለመዘርጋት የተደረገው ጥረት ተጨባጭ ለውጥ ማምጣቱ ይነሳል። ከቴክኖሎጂ ኢንዲፔንደንስ ያቋያ ከፍተኛ ችግር ውስጥ የነበርን ሀገር ነን። ሶ ከአስኩዳ ፕላስ በፊት ደግሞ ያው አስኩዳ 1.7 ቨርዥን የሚባል ነበረ። በተመሳሳይ የኢትዮጵያ ቢዝነስ ሴይ ከሶፍትዌሩም ከቢዝነስ አናሊሲሱም የኢትዮጵያ ተጽዕኖ የነበረበት ነው ለማለት አንችልም። ሶ እንደ ዕቃ ገዝተን የምንጠቀምበት ቴክኖሎጂ ነው የነበረው ማለት ነው። አሁን ከዛ ምዕራፍ ወጥተን የኢትዮጵያን የከስተምስ አገልግሎት ለኢምፖርት ለኤክስፖርት ወደ ዝርዝር ገብታችሁ ስትፈትሹት በጣም የሚያስደንቁ የሚገርሙ ነገሮች አሉ። በአውሮፕላን ተጓጉዞ በየብስ ተጓጉዞ በባቡር ተጓጉዞ ወደ ኢትዮጵያ የሚወጣ ዕቃን በተሽከርካሪ ተጓጉዞ የሚወጣ ዕቃ በሙሉ የሚተነትን የትራንዚት ስርዓቱን የዌርሃውሲንግ ስርዓቱን የክሊራንስ ስርዓቱን ለውጭም ለገቢም ይሄንን የሚተነትን አገልግሎት የሚያሳልጥ በዚህ ደረጃ ይሄንን የተነተነ ትልቅ ቴክኖሎጂ ነው ማለት ነውና ይሄንን በራሳችን አቅም ያገነባ ነው ያለማ ነው። ዘመኑ ቴክኖሎጂን ዲጂታላይዜሽን ኢኮመርስ እንደ ዓለም እየገፋን ያለንበት ሁኔታ ነው ያለው። ስለዚህ በዚህ ዘርፍ ላይ አገልግሎት ስንሰጥ የተቀላጠፈ አገልግሎት ገቢ እንቁላል የሚጥሉልንን ታክስ ከፋዮቻችንን በአግባቡ በተቀላጠፈ ሁኔታ ለማስተናገድ ካሉበት ቦታ ሆኖ ስራዎቻቸውን የሰሩትን አሳውቆ ደግሞ እንዲከፍሉ ለማድረግ በቴክኖሎጂ የማስደገፍና ስራዎችን የማሳለጥ ማቅለል ከሰውኛ ንክኪዎች የማሳነስ ስራዎችን እየሰራንበት ነው ያለነው። በኢንዱስትሪዎቻችን የምንሰጣቸው የትኞቹም ቦታዎች ላይ የምንሰጣቸው ስራዎች በከፍተኛ የካስተምስ ኦፕሬሽን የንግድ ፋሲሊቴሽን ስልጠት መረጋገጥ መቻል አለባቸው። ለዚህ ደግሞ የጉምሩክን የኦፕሬሽን ስርዓት የአሰራር ስርዓት በስራ ክፍሎች በአሰራር በቴክኖሎጂ በሰው ኃይል አቅም ግንባታ ቴክኒካል በሆኑ የፕሮፌሽናል አቅም ግንባታ ማዳበር ያስፈልጋል። በዚህ ደረጃም የከስተምስን የኦፕሬሽን አቅም በሁሉም አቅጣጫ በአገራችን እና ውጭ ባሉን መስተዳድር ብራንቾች ሁሉ ወደ ተመሳሳይ አቅም ለማምጣት የተሰሩ ስራዎች የሪፎርም ስራዎች በጣም ጠቃሚና ብዙ ውጤት ያየንበት ብዙ ስራም የሰራንበት ብዙ ሪፎርም ስራ የሰራንበት ነው። ተቋማት የሀገርን ቀጣይነት በማረጋገጥ ያላቸው ድርሻ እጅጉን ከፍ ያለ ነው። በተለይም የመንግስትን መሰረታዊ አገልግሎቶች ለህዝብ ተደራሽ ለማድረግ እንዲሁም መንግስት ወጪን በአግባቡና በበቂ ሁኔታ እንዲጠቀምበት የሚያስችሉ ተቋማት በሀገር ግንባታው ላይ የሚያሳርፉት አሻራ ደማቅ ነው። ይሄ ተቋም የተለያየ የፖለቲካ አደረጃጀቶችና እንቅስቃሴዎች ሊኖሩ ይችላሉ በሀገር ደረጃ። ነገር ግን ሀገር ትቀጥላለች። ሀገርን ከማስቀጠል ውስጥ እንደ መንግስት የፖለቲካ አደረጃጀቶች ሊሄዱ ይችላሉ። መንግስት አዲስ ሊመሰረት ይችላል። ተቋማቶች መኖር አለባቸው። ስለዚህ እየሰራንበት ያለው ምንድነው? ይሄ ተቋም የሀገር ተቋም ነው። የትኛውም ስርዓት ይምጣ ፖለቲካ እንቅስቃሴዎች ይምጡ መንግስት እንደ ቦታ መቃየሮች ቢኖርም ይሄ ተቋም ለሀገር ገቢውን ማመንጨት አለበት። ተቋማዊ አደረጃጀት ማለት ይሄ ነው ማለት ነው። የፖለቲካ መናወጦች በሚመጡበት ጊዜ ጸንቶ የሚቆም ተቋም መገንባትን ይጠይቃል።
በዚህ ልክ ነው የተሰራበት ያለው ይሄ ተቋም ላይ ማለት ነው። ለምታየውም በኢትዮጵያ ውስጥ ካሉት ተቋማቶች በከፍተኛ ለውጥ ውስጥ ያለው ተቋም ነው ይሄ ተቋም። የገቢዎች ሚኒስቴር በተያዘው በጀት ዓመት ከቢሊዮን ወደ ትሪሊዮን ለመሸጋገር የሚያደርገው ጥረት ቀጥሏል። የገቢ መሰረትን በማስፋት ቴክኖሎጂን እንደ ዋነኛ የለውጥ መሳሪያ በመጠቀም በርካታ ስራዎችን እየከወነ እንደሚገኝ ይታወቃል። ከሁሉም በላይ የሰው ኃይሉን በማጠናከር ለጋራ ዓላማ በጋራ ተነሳሽነት የመስራት ፍላጎት መጨመሩን እስካሁን ያለው የገቢ አፈጻጸም ይጠቁማል። ገቢ አሰባሰብ ስራችን የቅንጅት ስራ ይፈልጋል፣ የትብብር ስራ ይፈልጋል። ብዙ ባለድርሻ አካላት አሉ። ከነሱ ጋር ቅንጅት ፈጥረን መንግስት በሚደግፈን ሁሉ ተደግፈን እኛ የውስጥ አቅሞቻችንን በሙሉ አሟጠን ተጠቅመን በተለይም አገር ከሰጠችን ትልቅ ኃላፊነት አንፃር የገቢ አሰባሰባችንን ውጤታማ ለማድረግ አሁን የ2018 እቅድ ዝግጅት ላይ ነን ያለነው። ስለዚህ ከዚህ በተሻለ ሁኔታ ለምሳሌ ከአምና ገቢ አሰባሰብ አንፃር የዚህ ዓመት ተሰባሳቢ በ100% እጥፍ ነው እየተሰበሰብን ያለነው። ኔክስት ደግሞ በሚቀጥለው ከዚህ በተሻለ ሁኔታ አፈጻጸሞቻችንን ፈትሸን አስተካክለን አገር የምትፈልገውን ሁሉ ለማድረግ በ24 ሰዓት ውስጥ 24 በ7 የሚባለውን ተምነን ቅዳሜ እሁድ የለም እኛ ጋር ስራው ባህሪውም እንደዛ ስለሆነ በዛ ልክ እየተንቀሳቀስን ያለንበት ሁኔታና ውጤቱም እየተሰካ ያለበት ነው። አገር የሚጠብቀውን ከኛ ማድረግ ያለብን ነገር ሁሉ ያለንን አቅሞች ሁሉ አሟጥን ተጠቅመን ለማሳካትና ለመስራት ውጤታማም ለማድረግ ዝግጁ ነን።